ርዕሱን እየጻፍኩ ያለ ነው እንትን ያልከው የጨረስከውና የትኞቹ ጴንጤዎች ናቸው የዳናችሁ ወይም ድናችኋል ብለን እንጠይቃቸዋለን። እና ማለት የትኛው ጴንጤ ነው ከዳነ ዳንኩ ብሎ የሚያምን ከሆነ የትኛው ብለን እንጠይቃለን። ቀጣይ ላይ ርዕሱን እሱን አደርገዋለሁ እና እሺ ከፍል አድርግሽ አንዴ የቅዱስ ዮሐንስ ወንጌል ቅዱስ አይኖ ነው። እኔ ላሳያቸው ነው የትኛው ኮሜንታሪ ነው እያሉ ስለነበረ በአማርኛም የተተረጎመ ስላለ ዲያቆን ሽመልስ መርጊያ የተረጎመው አለ። ሁለተኛው ቅጽ ማለት ነው የዮሐንስ ወንጌል ትርጓሜ የቅዱስ ዮሐንስ አፈወርቅ ያንን ነበረ ሳነብ ነበር። አሉት ያሰማልን። መኩ ርዕሱ ግን ምንድን ነው? ኤክስክላሜሽን ማርክም አለው ጥያቄ ኩዌሽን ማርክም አለው። ወንድማችን እንዴ እኛ እኮ ተቸገርን። አወዛገበ ድናችኋል አሁን አስተካክሏል። እናመሰግናለን። አንድ አስተያየት ስ ይቅርታ ወንድሞች ተቀበለው። አስተያየት ነው ጥያቄ? ወንድማችን ይቅርታ ጥያቄ ነው። አይ ትንሽ እኔ አስተያየት ለመስጠት ነው። ትንሽ ኦርቶዶክስ ነኝ፣ ግን ያለ አንድ የውስጥ የሚሰማኝ ነገር ስላለ እሱን ለመናገር ነው። ይቅርታ። እሺ፣ ዛሬ አስተያየት የመቀበያ ቀን አልነበረም። ኤኒዌይስ እሺ፣ አጠር አድርገህ ሀሳብን ግለጽ። ኦኬ፣ አመሰግናለሁ። ምናልባት አሁን ጴንጤዎች ድናችኋል የሚለውን ነገር ነው እሱን ትንሽ ርዕሱን አይቼ የገባሁት። በመሰረቱ እኔ አንዳንዴ በጣም የሚሰማኝ ነገር ምንድን ነው፣ በጣም ከምንም በላይ ውስጥ የሚሰማው ኦርቶዶክስ ጌታን አታውቁም የሚለው አባባል ነው። እንደው አንዳንዴ በቃ ባለቤት ሆነ ሌላ ሰው መጥቶ አታውቅም ሲል የሚሰማ ነገር አለ። ያንን ለመግለጽ ብዙ ማስረጃዎችን መስጠት እንችላለን። በመሰረቱ ወርደን መከራከርም ያለብን አይመስለኝም። ማስረዳትም ያው ስለምናውቅ ምናልባት እነሱ ከሚሉት በላይ ኢየሱስ ክርስቶስ ጌታ ነው ከሚሉት በላይ እኛ ምንድን ነው ስንጠራ እንኳን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው ይላሉ። አባቶች ምን ይላሉ? ኢየሱስ ክርስቶስ ሰውን ከፈጠረበት ይልቅ ሰውን ያዳነበት ሚስጥር ረቂቅ ነው ይላሉ። በጣም ይገርመኛል። ትንሣኤ ነው የምናከብረው እኛ፣ ልደቱን የምናከብር እኛ፣ ስቅለቱን የምናከብር እኛ ነው። ምናልባት እኮ በእኛ ተመርኩዞ ነው ሌላውም እንትን የሚለው ሰው ስቅለቱን እያከበረ ክርስቶስን አታውቅም ማለት አንዳንዴ እንዲሁ እውነት ጭንቅላት ላለው ሰው ሁላችንም ለምንሰማው ሰው እውነት እንናገር ከተባለ ጭንቅላት ላለ ሰው በጣም ከባድ ነው። እግዚአብሔርን እኛውን የድነት ሚስጥር ይባላል። ለምሳሌ ፕሮቴስታንቱ አንድ ክርስቶስን ካመንክ ድነሃል። ድነት እኔ አንዳንዴ ሂደታዊ ነው ብለው ለዚህ ነው ሂደት ነው ብለው ምንድን ነው ዮሐንስ ወንጌል ምዕራፍ 15 ላይ ምን ይላል? እውነተኛ ወይን ግንድ እኔ ነኝ፣ ገበሬም አባቴ ነው። ፍሬ የማያፈራውን በእኔ ያለውን ቅርንጫፍ ሁሉ ያስወግደዋል። ፍሬ የማያፈራውን ነው በክርስቶስ ዘንድ ወደ ክርስቶስ ምን ያመሰለ አቤቱ አቤቱ የሚለኝ ሁሉ መንግስተ ሰማያትን አይወርስም ነው። ይሄ ምንድን ነው? ሂደታዊ ነው። ሰው ልጅ እኮ አምኖ አንድ ሯጭ፣ በነገራችን ላይ አንድ ሯጭ 10,000 ሜትር ሮጦ መጨረሻው ላይ ደክሞት ከወደቀ ከኋላ ይመራው የነበረው አንደኛ ከወጣ ያ ነው አለፈ ተብሎ የሚሰጠው በክብር ደረጃ። ሰው መልካም ነገርን ሰርቶ ምናልባት በመጨረሻው ላይ ሞቱ ላይ ወይም ፈጻሚው ላይ ኃጢአትን ሊሰራ ይችላል። እግዚአብሔር ንስሐንም የሰጠን ለዚህ ነው። ኦርቶዶክስ እኔ አንዳንዴ ግራ የሚገባኝ ምንድን ነው፣ በቃ እንዲህ ወርደን እንትን የምንለው ነገር እንዲሁ የሚያሳስበኝ ነገር አለ። ለሁሉም ነገር መልስ አላት። እኔ እናንተ በመሰረቱ እናንተ ወጣቶች እዚህ ወጣችሁ ዛሬ ይሄ ጋዲሳ ዮሐድ መዝሙር ያሬድ የምትባሉ እውነት እግዚአብሔር እንዲያው ትልቅ ያድርጋችሁ። ብዙ ሰውን እየመለሳችሁ ብዙ ፕሮቴስታንትን ደግሞ እያጠራጠራችሁ ናቸው። እና ኖፕሮዎች ግቡ እና እስቲ ድናችኋል ወይ? የትኛው ጴንጤ ነው የዳነው? ከዳነስ ድናችኋል የሚለውን እስቲ መልስ ስጡ። ቀጥሎ ሞዴሬተሮች አስገቡ። እሺ ቤቢ ኔትወርክ እንትን ልለን ይችላልና አስገቡ። ከጻፉ አንድ ቁጥር ጻፉልኝ።
እናስገባ። እስቲ መዳናችሁን መስክሩልን። ገብታችሁ ድነናል ብላችሁን አይደል የምታምኑት? እስቲ መዳናችሁን መስክሩልን። 40,000 ባጃጅ መግዛት። እሺ 40,000 ብር ባጃጅ። ኧረ ማክዳ የማክቤል አፍቃሪ የሚል ዩዘር ኔም ቢያንስ ወይ ዩዘር ኔሙን አስተካክለው ወይ የምጠይቀውን ብር ከፍ አድርግ። እህታችንን አይደለም ባጃጅ እያለ ያለው ባጃጅ 40,000 የምሬ ነው። በዚህ ሰዓት የትኛው ባጃጅ ነው 40,000? ምን ቆሎ ጎሎት ጎሎኝ ነው እንዴ? አዎ መሰለኝ። አይ እኔ እንደዛ መሰለኝ። አቃንተን እንረዳው። ዘንድሮ እኮ ፓፓ ሁሉም ቻሉኝ እንዴ ቀለሜ ለስልክ ቻሉኝ እያለ እንዴት ነው? ከባድ ነው። እኔ መስሽ የጋለ እያለ አማቶች ይሰበስባል። እሺ ኦር ሃይ እንዴት ናችሁ? እግዚአብሔር ይመስገን። ያው በውሸት ነው የገባሁት፣ ፕሮቴስታንት አይደለሁም። ግን ላይክ ቅድም ጀምሬ አስገብታኝ መልሰህ ስላስወጣኝ የሆነ ነገር ከእናንተ እርዳታ ስለፈለኩ ነው። ይቅርታ ጋር እሺ ከርዕሱ ጋር አክቹሊ ከርዕሱ ጋር ትንሽም የተያያዘ ነገር ነው። ያው ማለት በህይወታችሁ ውስጥ የሚያጋጥሟችሁን ሰው አታውቁምና እኔም በህይወቴ አንድ በጣም ትልቅ ቦታ ያለውን ሰው ገጥሞኝ፣ ግን ያው የተለያየ እምነት ውስጥ ነን ያለ ነው። በፕሮቴስታንት እኔ ኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ። በህይወቴ ትልቅ ቦታ ያለው ሰው ደግሞ ፕሮቴስታንት ነው እና ከዚህ በፊት ሜሪ ጋር ያደረጋችሁትን ነገር አይቻለሁ። ደስታዬንም ገልጫለሁ። የሆነ ቦታ ላይ ላይቭ ገብቼ ምናልባት አይታችሁ ከሆነና ስለዛ ነገር ታላቅ ደስታ ተሰምቶኛል። እግዚአብሔር በሚያውቀው በጣም ደስ ብሎኛል። አሁን ግን ከፓስተሩ ጋር ልታገናኘኝና ያው ኦኬ እንትን ሊልፈልግ ማለት ያው እንደማርም እያደረገችኝ ነገር ነውና ያንን ነገር ደግሞ መልካም ነው ማለት እውቀት የሚያሰለች ነገር ወይም ደግሞ የሚጠላ ነገር አይደለም። አውቆ መገኘት ያተርፋል ያድናልን ብዬ አምናለሁ። ግን እኔ አሁን ላይ እሱ ለሚጠይቀኝ ነገር ምላሽም ስለሌለኝ እና ደግሞ ከወንድሞች አንድ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አስተምህሮ ጠንቅቆ የሚያውቅ ለምትጠይቂው ጥያቄ በሙሉ ምላሽ የሚሰጥ አንድ ወንድም ፈልጌ ያገኛለሁ ብዬ ቃል ገብቼላታለሁ እና ታላቁ ጅብሪልንም እያወራው ነበረ በቴሌግራም አካውንቱ፣ መዝሙረ ያሬድንም ዮሐድንም እንዳጋጣሚ ቴክስት ልኬያለሁ። ሁሉንም ማለት እዚህ ያላችሁትንም በሙሉ ለማግኘት ያልሞከርኩበት መንገድ የለም። ዛሬ እግዚአብሔር መልካም ፈቃድ ሆኖ ተገናኝተናል። ወሬ ያላብዛና ከይቅርታ ጋር በዚህ ነገር በውስጥ መስመር ማለት እዚህ አደባባይ ላይ ጉዳይ እንትንም እንዲልም ፍላጎት የለኝም። ግን ያግዛል ብላችሁ ካሰባችሁ ላይ ችግር የለውም። ላይቭም ቢሆን እኔ አዶንት ሪሊ ማይንድ ቱ ቢ ሆነስት። ግን በውስጥ መስመር ዲያቆን መኩ፣ ጋዲሳ፣ ዮሐዴ ያው ከክርስቶስ በምትማልደን በድንግል ማርያም ስም እለምናችኋለሁ ተባበሩኝ። ማለት የሆነ ደስ የሚል ነገር ውስጥ አይደለም ያለ ነውና ስለ ታቦትም ስለተለያዩ ጥያቄዎችም እየጠየቀችኝ አንደበት አውጥቼ የምናገርበትም ነገር ስለሌለኝ ይህንን ነገር አስረዱኝ ነው። ጋዲሳ ረዘመ እንዳይለኝ ነገር ልጨርስ። አይ አረ በፍጹም ጎ ሄድ እየቀለድኩ ነው እና ማለት መልእክት ልኬላችኋለሁ። በተለያየ አካውንትም ለማውራት ሞክሬያለሁ። ምክንያቱም ቲክቶክ እንደምታውቁት አንዱ የሁለት መልእክት ነው የሚልከውና ብቻ ያው ፊቱን ያልዞረብን ክርስቶስ እናንተም ወንድሞቼ ፊታችሁን
ታዙሩብኝ እና አግዙኝ ለማለት ያክል ነው። እባካችሁ ኦኬ እንትን ዮሐድ ጋዲ እስቲ እዚህ ላይ መጀመሪያ ጀነራሊ በነገራችን ለላንተ ብቻ ሳይሆን ለሁሉም አጠቃላይ በእንደዚህ አይነት ውስጥ ያሉትም ሀሳብ ይሰጥና ምን መሆን አለባቸው ማለት የኛ ልጆች እንደዚህ አይነት ሲያጋጥማቸው ምን መሆን አለባቸው ከመጀመሪያው የሚለውን ሀሳብ እንትን ብትሏቸው ማለት በተለይ ደግሞ ከፍቅረኛ ጋር የተያያዘ አሁን ብዙ ጊዜ ያጋጥመናል። አንተ ብቻ አይደለም፣ በጣም ብዙ ሰው አጋጥሞኛል። በነገራችን ላይ ከሌላ ቤተ እምነት ጋር ማለት ነው የፍቅር ግንኙነት ይጀመራል። ከዛ በኋላ ከሆነ ጊዜ በኋላ ወይ ወደዚህ ማምጣት ወይ ወደዛ መሄድ አይነት ነገር ስለሚመጣ የኛ ልጆች ምን መሆን አለባቸው የሚለው ላይ እስቲ ዮሐዴ እና ክርስቲያን እንደመሆናችን ደግሞ ምን ማወቅ አለባቸው መሰረታዊነት የሚለውን ሀሳብ ስጡበት ጋዲ። ከዛ በኋላ ሀሳብ እንሰጣለን፣ ለሱ እንትን እንላለን። ዮሐዴ ቀጥል። ጋዲ የለም አለ ጋዲ ማለት ትንሽ ቢዚ እንትን ሆኖ ነበረ። ሜቢ እንዴት ነው ልጅ ይሰማል? ይሰማል። እሺ እሺ ምንድን ነው ኮመንቱን እኔ ነኝ ኦፍ ያደረኩት። አንዳንድ ሰዎች ኮመንት ላይ የሚጽፉት ነገር ትንሽ ሄልዲም ስላልሆነ ለዛ ነው ኮመንት ያደረኩት። ወንድማችን ሀሳብን በነፃነት ስለገለጽክ ደስ ብሎኛል። እግዚአብሔር በሚያውቀው ኢሰጉርቲንግ አሁን ሪሌሽንሺፕ እንዴት ነው መሆን ያለበት ምናምን የሚለውን እዚህ ነገር ላይ አይ ቲንክ ከኔ በተሻለ ዮሐድ መኩዬ ልምድም እውቀትም ስላለው እሱ ይሻላል መሰለኝ። እኔ እዚህ ጉዳይ ላይ አሁን ሪሌሽንሺፕ ምናምን የሚባል ነገር ላይ ብዙም እውቀት የለኝም እና ዮሐዴ ቢቀጥል ጥሩ ነው። እዛ ሀሳብ ላይ ግን እኔ ወደ ቁም ነገሩ ልመለስና ወንድማችን እዚሁ አዲስ አበባ ነው ያለው? አዎ አዲስ አበባ ነው ያለሁት። ከይቅርታ ጋር ግን ቅድሙ ካደረግከው አይቀር ኮመንቱን ብታጠፈው ከይቅርታ ጋር ይቅርታ ግን አይ ችግር የለውም። አዲስ አሁን ላይክ ፍቅረኛ ናት ወይስ ሚስት ናት? ሜቢ ሚስት ወይስ ገርል ፍሬንድ ነገር? ኦኬ ሺዝ ማይ ገርል ፍሬንድ። ኦኬ አይ ሌላ ጥያቄ ልጠይቅ አይደለም በታበል ማለት በፊትም የነገርኳችሁ እንዴት ነው ጀስት የሆነ እንደዚህ አይነት ነገሮች አደባባይ ላይ ሲወጡ አይ ነው ፊት ስላለ ምናምን አይበላም ገብቶኛል። ዲቴል ልጠይቀ ሳይሆን አሁን እሷ ከፓስተሯ ጋር ልታገናኝህ ነው ወይስ እሷ ለምጠይቃቸው ጥያቄዎች መልስ ለመስጠት ነው? እሱን ክሊር አድርግልኛል። እንዴት መሰለ የተነጋገር ነው። አሁን አካውንት ላክልኝ። የኢትዮጵያ ኦርቶዶክስ ነበረች ኢትዮጵያ አንስት ቤተሰቦቿ ሙሉ ኦርቶዶክስ ናቸው። እና እሷ ምንድነው ያደረገችው መሰለክ ስለ ክርስቶስ የሚሰበክበት ቤት የፕሮቴስታንት ነው ብቻ ብላ ነገረችኝ ማለት ነው። እንዴት ነው እንደዛ የምትይ ምናምን ነገር ስላት ኦርቶዶክስ ጋር በምንም አይነት ኮንዲሽን ምንድነው ክርስቶስ ሲሰበክ ሰምቼ አላውቅም አለች። ቅዳሴው እኮ እንደዚህ ነው፣ አሃዱ አብ ቅዱስ፣ አሃዱ ወልድ ቅዱስ፣ አሃዱ ውእቱ መንፈስ ቅዱስ ተብሎ የሚጀመረው ስለ እግዚአብሔር ነው። ግዕዝ አለማወቅና ክርስቶስ አይሰበክም ማለት ይለያያል። በግዕዝ የሚሰበከው ሁሌ ክርስቶስ ነው ብዬ ለማስረዳት ሞከርኩ። ከዛ በኋላ ያው አንዳንዴ ወደ ፕሮቴስታንቱ ዓለም ሲባል እንዴት ነው የሚሆነው? ስለ ማርያም ነው የሚነሳው። ከዛ በቃ ነገሮቹ በሙሉ በተነጋገርን ቁጥር ችግር የለውም ማርያም ተማልዳለች የሚለውን ነገር ጥቅስ አውጣልኝና ኦርቶዶክስ ሆናለሁ፣ ወይም ታቦት በአዲስ ኪዳን ላይ ይቀረጽ፣ በየቦታው 44 ታቦት የምትሉትን በሙሉ ዝርዝርልኝ አስረዳኝና የአዲስ ኪዳን እንደሆነ አስረዳኝና ኦርቶዶክስ ሆናለሁ። አረ ብዙ ነገር እንደዛ አይነት ነገር ይሆናል። ያንን ነገር ደግሞ እኔ ሆኖኝ ጉልበት ኖሮኝ ወይም ደግሞ እውቀቱ ኖሮኝ ላስረዳት አልችልም። እያነበብኩ ነው። እግዚአብሔር በሚያውቀው ከእምነቴ ትንሽ ያላወቅኳቸውን ነገሮች በእሷ ምክንያት እያነበብኩ ምን እያልኩ የክርስትና የምንድነው የንስሐ አባቴንም አግኝቼ እያተማርኩም ነው። እውነተኛው ክርስትና ክፍል 2ንም አንብቤ ማለት ገዝቼ እያነበብኩ ነው።
ግን ያ ነገር ሁሉ በቂ አይደለም ማለት በቆየንበት ጊዜያቶች በሙሉ አንድም ነገር ላስረዳት አለመቻሌ አሁንም ደግሞ ለምጠይቀኝ ነገር ምክንያቱም አንድ ጥያቄ ሌላ ጥያቄን ይዞ እየወለደ ስለሚመጣ አንዱን ጥያቄ ይመልስላት ሌላ ጥያቄ ስጠይቀኝ ደግሞ ግራ ስለምጋባ ኦኬ ምናምን ብዬ እንዴ እግዚአብሔር ይቅር በለኝ ክርስቶስን እኮ አማላጅ ነው ብዬ እኮ የነገርኳት ሰው እኮ ነው። ይህን ያክል አለማወቅ የሰፈረ ማለት ቤቱን የሰራብኝ ሰው እኔ ለማለት ያክል ምንም የማውቀው ነገር እንደሌለ በዚህ ነገር እንኳን ተረድቻለሁ። እንትን ያ ሀሳብን አግኝቼዋለሁ። ሜቢ አሁን አንዳንዴ ምን ይሆናል መሰለ ላይክ እዚሁ አዲስ አበባ የምትሆን ከሆነ አላውቅም ኢፍ ሺ ኢዝ ዊሊንግ እሷ ፈቃደኛ የምትሆን ከሆነ እግዚአብሔር ቢፈቅድ ያው እግዚአብሔር ፍቃድ መጀመሪያ እንዳለ ሆነ እሷ ፈቃደኛ የምትሆን ከሆነ ያላትን ጥያቄዎች በሙሉ ይዛ መታ ላይክ በውስጥ ምናምን አውርተን ማለት ነው ወይ ደግሞ በሷም ሳይድ አሁን ለምሳሌ እንዲህ የሚባል በጣም ጎበዝ የሆነ ሰው አውቃለሁ የምትለው ካለ በፕሮቴስታንቱ ሳይድ እሷም ይዛ ትምጣ። ካልሆነ ደግሞ እኛም ደግሞ ያቅማችን አሁን ይሄን ያለንተን ብለን ሳይሆን እኛ ደግሞ ከአንተ ጋር ሆነን እሷ ደግሞ ሰው ይዛን ባትመጣ ችግር የለም። ኦፕን የሆነ ፍሪ ዲስከሽን ስለ ቤተክርስቲያን አሁን እኚህ ጥያቄዎች 1000 ጊዜ ነው አድሬስ የተደረጉት እውነት ለማውራት ቲክታክ ላይ አይደለም እኮ በቃ እንደው ማካበድ አይሆንብኝም 1000 ጊዜ መልስ የተሰጠበት ጥያቄ ነው። በቃ 1000 ጊዜ ከታቦት ጋር በተገናኘ ከቤተክርስቲያን ክርስቶስን ሰብካለች አሰብክም ወይ ምን የሚሉ ነገሮች በጣም ብዙ ጊዜ መልስ ተሰጥቷቸዋልና አንተ አሁን ለምሳሌ አሁን ባለበት እንትን እንዳልከው ደግሞ አንዳንድ ነገሮችንም ያው በዚህ ደረጃ አሁን ሪሌሽንሺፕ ውስጥ ካላችሁ ምናምን ነገር ኦፍ ኮርስ ያው ተወዳታለህ ብትወዳት በዚህ ደረጃ ተጨንቀላትም እንትን እያልክ ያለው ወደ አንተ እንድትመጣ ወደ ቤተክርስቲያን እንድትመጣ እየጣርክም ያለው ኦፍ ኮርስ ብትወዳት ነውና ለእንደዚህ አይነት ነገሮች ደግሞ እንደዚህ አይነት ነገሮች ምንድነው ሃይማኖት ነክ ነገሮች ሴንሲቲቭ ናቸው። ጊዜ በሰጣቸው ቁጥር አንዳንዴ የሰው ልብ ምን ያህል በአንድ ቀን ውስጥ በአንድ ሳምንት ውስጥ በሁለት ሳምንት ውስጥ ሰው ምን ያህል ልቡ እየደነደነ እንደሚሄድ ዩል ኔቨር ነው አይታወቅም። ስለዚህ ጊዜ መስጠቱ ልክ ነው ብዬ አላስብም። ግን እሷ ፈቃደኛ ከሆነች እኔ እንዳልኩ እኔ አሁን አንድ ፕሮፖዝ የማደርገው ነገር ለዚህ ምንድነው ገብቷል። አሁን እሷ የምትጠይቀውን ጥያቄ አንተ ለኛ ጥያቄውን ፎርዋርድ አድርገህልን እኛ ለአንተ መልሰን አንተ እሷ ጋር ማድረሱ የሚለው ነገር ባኬን ፎርሱ ሊበዛ ስለሚችል እሷ ፈቃደኛ የምትሆን ከሆነ ጥያቄዋን ታዘጋጅና አሉኝ የምትላቸውን ጥያቄዎች በሙሉ ታዘጋጅና ከዛ በኋላ እኛ ደግሞ ኢንፐርሰን በአካል ተገናኝተን እንደ እግዚአብሔር ፍቃድ ጥያቄውን ለመመለስ እንሞክራለን። what do you think about this? ይሄ እንዴት ነው ይሄ ሐሳብ? በጣም የተቀደሰ ሐሳብ ነው ግን ነበር በሚለው ላስተካክለውና አሁን እሷ ያለችው ሌላ ሀገር ነው ከኢትዮጵያ ውጭ ነው እየኖረች ያለችው። ኦኬ that's why እና ምንድን ነበረ መሰለ ተሙ የጌታ ልጅን እንዳጋጣሚ የካባዶ ያለው የአርሴማ መርሃ ግብር ላይ ሲሳተፍ አገኘሁትና ያው ከፕሮቴስታንት የተመለሰ ወንድማችን ስለነበረ ለመጀመሪያ ጊዜ ሌላም ሰው ላገኝም እንትን አላልኩም ነበረ እሱ ጋር ነበር የሄድኩት። ምክንያቱም የፕሮቴስታንትን ነገሮች ያውቃል። ስለዚህ እሱ ሊመልስልኝ ይችላል ብዬ ስላሰብኩ ማለት ነው። ሰው እንደዛ ሳደርግ ተሙም ፓስተራቸውን ታገናኝ ችግር የለውም ብሎ መለሰልኝ። ከዛ በኋላ ግን እሷ ፓስተሩን እንትን ስትል ያው እሷም ፈቃደኛ አልነበረችም፣ ፓስተሩም ይመስለኛል ፈቃደኛ አልነበረም። ብቻ በዛ ነገር ከተሙ ጋር ያለ ኮኔክሽን ተቋረጠ ማለት ነው። እና እንዴት ነበር ልናደርገው የነበር መሰላችሁ? እኔ ተሙ እና ፓስተሩ አንድ ላይ ተገናኝተን እሷ በጣም በዚህ ነገር ሊያስረዳል ለየትኛውም አይነት ነገር ምላሽ ይሰጣል ብላ ልታገናኝ የነበረውን ፓስተር ሁለታችን አግኝተነው እኔና ተሙ፣ እሷ ደግሞ በኦንላይን ልትገባ ነው የነበረው። ኦንላይን ወይ ዋትስአፕ ወይ ኢሞ አሮን ብቻ የሆነ ቦታ ላይ ደውለን ላይቭ እሷ እየተከታተለች የምትጠይቀውንም ጥያቄ እየጠየቀች ሁለት ሆነ ልንነጋገር ነው የነበረውና ያ ነበረ ኮንዲሽኑ። ግን ያው እኔ እንጃ በዚህ በኩልም እንትን የምትሉ ነገር ካለ ችግር የለውም። በስልክም ማውራቱ ወይም ደግሞ ወደ ኢትዮጵያ እስክትመጣ መጠበቁም ደግሞ ተጋዲስ አንድ ነገር ጥሩ ሀሳብ ነው ብሎ አያስብም። እኔም አላስበውም እውነት ለመናገር ሰው። እስኪ ምን ታስባላችሁ? ይቅርታ ግን ከርዕሳችሁ በጣም አውጥቻችሁ ሌላ ታሪክ ውስጥ እየከተትኳችሁ ነው። አይ ኖርማል ነው። አንድ ነገር እንትን ለበለና ይሄ የነፍስ ጉዳይ ነው ባይዘው የነፍስ ጉዳይ እስከሆነ ድረስ ነፍስን ለማዳን እስከሆነ ድረስ ምንም ዋናው ዓላማም ሲጀመር ላይቭ የሚከፈተው ትልቁ ነገር እሱ ነው። አትሊስት ሶሉሽን እንኳን አቅጣጫ አስቀምጦ መለየትም ትልቅ ነገር ነውና ኤኒዌይስ በውስጥ እስቲ እንትን ምንድነው ዩዘር ኔምን ድሮፕ አድርግልንና ዩዘር ኔምን አልኩ በውስጥ ሚሴጅ ጻፍልንና አንተ ከሷ ጋር ዲስከስ አድርግና
ከሷ ጋር ዲስከስ አድርግና ኦንላይን መች ይመቻታል የሚለውን ነገር ያሏትን ጥያቄዎች ማለት ነው እንዳልከው ባይዘው ችግር የለብንም እኛ ምንም ኖርማል ነው። ኦንላይንም እንዳልከው ዋትስአፕ ግሩፕ ኮል አይነት ነገር አለ አይደለ? እንደዛ ተደርጎ እዛ ላይ ደግሞ እሷ ጥያቄዋን እያቀረበች ምናምን ነገር ጥያቄዎቿን አድሬስ ማድረግ የሚቻልበትን መንገድ ዊ ካን ዱ ዛት እና እኔ ምንድነው ፕሮፖዝ ማድረገው አሁን ያነሳው ሐሳብ ላይ በቃ እንተንም በለና ሰዓታችንን በአግባቡ ለመጠቀም እሷን አውራት። ከዛ በኋላ እንደዚህ አይነት ልጆች ነበሩ ሊያወሩሽ ፈቃደኛ የሆኑ ያሉሽን ጥያቄዎች በሙሉ ያው ከቤተክርስቲያን የተማርነው ሌላ ነገር አይደለም። ያሉሽን ጥያቄዎች በሙሉ አድሬስ ማድረግ የሚችሉ ልጆች አሉ። ስለዚህ ከነርሱ ጋር እንደዚህ ለመሰለ አሁን እዚህ ቀጠሮ ይዘን ምናምን ነገር በኋላ ደግሞ እሷ የሆነ ዊሊንግነሷ ከቀነሰ ድጋሚ ድካም እንዳይሆን እሷን አውራትና ከዛ በኋላ ሜሴጅ ድሮፕ አድርገልን ችግር የለውም። እኔ ሜሴጁን አያለው ኦልሬዲ እዚህ አሁን ዩዘር ኔምን ስለያዝኩት ይኸው እዚህ ጋር ፎሎ ባክ አድርጌ ያለው እሷን አውራትና እንዲህ ብላለች ከዚህ እስከዚህ ጊዜ ባለው ኦር በዚህ ቀን በዚህ ምናምን ነገር ይመቸኛል የሚለውን ነገር አትሊስት ኮንፊርሜሽን ከሰጠህን እኛ ደግሞ በዛ ስኬጁል መሰረት አኮርዲንግሊ እሷን ለማውራት ዝግጁ እንሆናለን እንደ እግዚአብሔር ፍቃድ ማለት ነው። መከራ ሁሉ ዲያብሎስ እንደዛ ሲያደርግበት ግን ኢዮብ የነበረውን እጥፍ አድርጎ እግዚአብሔር ሰጥቶታል። ከነበረው ደስታ ይልቅ ደስታን ይሰጣል እና አንዳንዴ ከታች ዲያቆን ፍቅር እኮ ዕውር ነው አትታወሪበት ሃይማኖት ገደል ይዞ ነው የሚከትሻ ተጠንቀቂ እህቴ እንዴ ዕውር ነው ሲባል ዝም ብሎ እንደዚህ ነው እንደዛ አታስቡ። ፍቅር ግን አልያዘም እያሉ እኮ ነው ኮሜንት ላይ አንተ አሁን ሀሳብ መስጠት አትችልም እያሉ ነው። አይዞ ዕውር ነው ጎር ነው እንዴ አልያዘም እያሉ ነው። የሚያደርገኝ ክርስቶስ ፍቅር ነው። ጥሩ መልስ ነው። አይ ዕውር የሚያደርገኝ የክርስቶስ ፍቅር ነው ብለሃል። በቃ ጨርሰዋል። በቃ ቀጥሎ ወንድማችን በቃ እሱ ነው ገባ። ትልቁ ከየትኛውም እንትን አስቀድሜ የማየው የክርስቶስን ነው። በቃ ከዛ በኋላ የሚመጡት ሰከንደሪ ናቸው። በቃ ሰከንደሪ ነው። ከዛ የትኛውም ነገር የገንዘብ ምንም ብሉት ምንም በዓለም ላይ ውስጥ ያሉት እያንዳንዱ ነገር ሴትም በሉት ከዛ በኋላ የሚመጣ ነው። ከሃይማኖት በኋላ ነው። ከክርስቶስ ፍቅር የሚበልጥብን ምንም ነገር የለም እና እናስቀድም። መቅደም ያለበትን እናስቀድም። ሃይማኖታችን እናስቀድም። ቅድሚያ ክርስቶስን እናስቀድም። ስለዚህ ክርስቶስና እሷን አነጻጸርና ምን ማለት ከክርስቶስ አንጻር ምንም አይደለችም ለኔ። ስለዚህ ክርስቶስን ነው የማየው ማለት ነው እና ያንን አስቡበት። አረ እሷንማ ልንመልሳት ነው ወንድማችን። ምንድን ነው የምታወዳደር የምትለው? እሷንማ እንመልሳታለን። እንዴ ይሄን አወዳደር እንዴ አወዳደርና ብለ ምንም ማድረግ አትችልም ፓፓ። በቃ ይኸው በክርስቶስ ፍቅር የሚለየኝ ነገር የለም ትላለህ። ግን ከዛም በፊት ያለው ያው ጌታ ቢረዳትና ቢፈቅድ እያንዳንዷ ጥያቄዎቿን ይዛ ትምጣ፣ መልስ እንሰጣለን። እንግዲህ ጌታ ይርዳ። በጸሎት ደግሞ አግዙት። ሁላችሁም እዚህ ውስጥ ያላችሁ ወንድማችንን አግዙት። አንተም በጸሎት በርታ። ጌታ ይርዳ። በአንተ በኩል አንድ ነፍስ መዳኑ ትልቅ ነገር ያንተ እንትን ብቻ ሳይሆን ማለት ነውና እግዚአብሔር ይርዳ። ያድ ከዚህ ውጪ ነው ሐሳብ ቃለ ሕይወት ያሰማው። አይ እንደሱ ነው በቃ ማስቀደም ያለብን ፍቅር ዕውር ነው የሚባል ፍቅር ራሱ ክርስቶስ ነው። በለቃችን ከክርስቶስ ውጭ ፍቅር የለም እና ፍቅር ራሱ ክርስቶስ ነው እና ክርስቶስን የሚያስክድ ፍቅር አይደለም። ስለዚህ ማንኛውም ሰው አባቱ፣ እናቱ፣ ሚስቱ፣ ልጆቹ ከእኔ በላይ የሚወድ ቢኖር እሱ ለእኔ ሊሆን አይገባውም የሚል ነገር አለ። ባይዞይ ትዘወር ውስጥ ምን ያክል ለክርስቶስ መታመን እንዳለብን ለማሳየት ነው መኩ እንጂ እህታችን እግዚአብሔር ይረዳታ። በጸሎትም ወንድሞችም እህቶችም አግዙ። አንተም በርታ ወንድማችን። ግን እስከ ምን ያክል ድረስ ነው ማለት መታመን ያለብን የሚለውን ለማጠየቅ ነው። በጸሎት ታግዛለህ ልክ ዳዊት እንዳደረገው ማለት ነው። የምትችለውን ሁሉ አንተ ማድረግ በምትችለው አቅም ሁሉ ታደርጋለህ። ልክ ዳዊት ሕፃን ልጁ ታሞ እያለ በጣም እስከ ሞት ድረስ ደርሶ እያለ ማቅ ለብሶ በጾም በጸሎት ተጋ፣ አለቀሰ፣ አነባ ምናምን። ከዛ በኋላ ልጁ ሞተ፣ አልሆነም። ልጁ ከሞተ በኋላ በቃ ይሄ ከነገርነውማ በቃ ራሱን ያጠፋል ብለው ዳዊትን አሰቡ አይደል? ደንገጥሮቹ ወይም ደግሞ ወታደሮቹ
ከዛ በኋላ ሊነግሩት ፈሩ። ምክንያቱም ታሞ እያለ እንደዚህ ከሆነ ሞቷል ብንለውማ ራሱን ያጠፋል የሚል ሀሳብ ይዘው ማለት ነው። ዳዊት ግን እንደዛ አይደለም ያደረገው። ምን አደረገ? ሳይነግሩት እንደ ሞት አወቀ። ልብሱን አዲስ ልብሱን ገላውን ታጥቦ ለበሰ። እንዴት እንደዚህ ያደረግ ካሉት፣ ምክንያቱም ታሞ እያለ በጸሎት በጾም ምናምን ብጠይቅ ኦፍኮርስ የመዳን ፕሮባቢሊቲ አለው። ኦልሬዲ ከተለየ በኋላ ግን ምን ማድረግ ትችላለህ? ምን ማድረግ ትችላለህ? ኦኬ እግዚአብሔር ወይም ደግሞ የማይሆን ነገር ከሆነ ምንም ልታመጣ የማችለው ነገር ከሆነ ግን መምረጥ ያለብን መምረጥ የግድ ስለሚሆን ማለት ነው። ከዛ አንጻር በጾም በጸሎት እኛም እግዚአብሔር በረዳ መልኩ በማገዝ ምናምን እህታችንን ለማምጣት እንሞክራለን። ግን ባይሆንስ ምንድነው ሊሆን የሚችለው? ክርስቶስን መያዝ። ክርስቶስን መያዝ ግን ግድ ነው እሱን ለማለት ነው። ያ እና እንደተባለ በውስጥም እኔም ፎሎ አድርጌያለሁ። በዋትስአፕም በምንም የሆነ ግሩፕ ክሬት ይደረግና ጊዜ ሳይወሰድ የተወሰነ ጊዜ በደንብ መማማሩ ጥሩ ነው። ወይም ደግሞ እዚህ ትምጣ ከተባለም ቲክቶክ መምጣት የምትችል ከሆነም ሁሉም እንዲማርበት ጥያቄዎቿ ይዛ መጣ እንደዛም ማድረግ ይችላል ወንድማችን። በእርግጥ ስለዚህ ነገ አናግራትና በልበ ሙሉነት በቃ ወንድሞችን አዘጋጅቻለሁ። እንደዚህ የሚያስተምሩሽ አሉ፣ ሊያስተምሩሽ ፈቃደኛ የሆኑ አሉ። አንቺም ደግሞ እንትን ማድረግ የምትችይው ነገር ማመቻቸት የምትችይውን ጊዜ ያዥና ብዬ እናገራለሁ ማለት ነው። ወንድሞቼ በቃ ጊዜያችሁን አላሻማባችሁ። ዮሐዴ፣ ዲያቆን መኩ፣ ጋዲሳ ሁላችሁም እግዚአብሔር ያክብርልኝ። በድጋሚ ደጋግሜ የምለው እሱ ነው። ሜሪን የተመለከተ አምላክ የኔንም ጓደኛ ይመልከትልኝ። ዜር አር ሜኒ ፊሽ ኢን ዘ ኦሽን ኦፍ ኮርስ ሄርሜላ አለ፣ ግን የምፈልገው አንድ ሰው ብቻ ስለሆነ ነው። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። እንደዚህ አይነት ኮመንት ደግሞ መጻፍ ጀመራችሁ። ዜር አር ሜኒ ፊሽስ ተውት ልጅን ይቷን እንመልሳታለን። በልበል አሁን ቶሎ ወረደ። አንዳንድ ሰዎች አሉ ኮሜንት ነው። እግዚአብሔር ያክብርልኝ። ወዳችኋለሁ ወንድሞቼ፣ ሰላም ቆዩ። እሺ ወንድማችን በርታለን። እግዚአብሔር ካንተ ጋር ይሁን። እሺ ሰላም ደር